እግዚአብሔር አንዴ መጣ ወደ አብርሃምና ወደ ቤቱ መጣና አብርሃም እንደዚህ አለው። እግዚአብሔር ሆይ አለ ያለ ልጅ እሄዳለሁ፣ በቤት ያለ የቤቴ መጋቢ ይሄ ኤሊኤዘር ደግሞ ሊወርሰኝ ነው ይወርሰኛል አለ። እግዚአብሔር እንዲህ አለ፣ አይዞህ አትፍራ፣ እኔ ካንተ ጋር ነኝ። አብርሃም ወይ አትፍራ፣ ምክንያቱም ኪዳንን ሰጥቶታል፣ ቃልን ሰጥቶታል። አትፍራ፣ እኔ ካንተ ጋር ነኝ። አረ እኔ ላንተ ጋሻህ ነኝ፣ አትፍራ፣ በቃ አይወርስህም ማለት ይሄ አንተ የምትፈራው አይወርስህም። ወዳጆቼ ወንድሞቼ፣ የአባቴ ቡሩካን በኢትዮጵያ በምስራቅ በምዕራብ በሰሜን በደቡብ በአፍሪካ በአውሮፓ ያላችሁ የአባቴ ቡሩካን የምትፈሩት ነገር አይወርሳችሁ። እግዚአብሔር ያለው እንጂ በእናንተ ላይ የሚሆነው ሰይጣን ያለው አይሆንም። አይወርሳችሁም። ምንድን ነው የሚያስፈራችሁ? በማህበራዊ ሚዲያ ላይ የሚሆነው ነገር ነው የሚያስፈራችሁ? አይወርሳችሁም። የምድሯ አለመረጋጋት ነው የሚያስፈራችሁ? አይወርሳችሁም። በተለያየ ቦታ የሚሆነው ረሃብ ነው የሚታያችሁ? አይወርሳችሁም። የብዙ ሰው ልብ መራድ ነው የሚታያችሁ? አይወርሳችሁም። የብዙ ሰው የጸሎት መሰዊያ መፍረሱ መድከሙ ነው የሚታያችሁ? አይወርሳችሁም። የምትፈሩት ነገር አይወርሳችሁም። እግዚአብሔር አምላክ ለአብርሃም መጥቶ አይወርስህም፣ አንተ የምትፈራው ነገር አንተን አይወርስህም ካለ ይሄ የኪዳን አምላክ ዛሬ ለመስፍንም እንዲህ ይላል፣ የምትፈራው ነገር መስፍን አይወርስህም። ምክንያቱም እግዚአብሔር አምላክ አይወርስህም ብሏል በቃሉ። ለአብርሃም መጥቶ አይወርስህም፣ የምትፈራው ነገር አይወርስህም። አንተ ይሄ ይወርሰኛል፣ ይሄ እንደዚህ ያደርገኛል፣ ይሄ በጎኔ ላይ ያለው እንደዚህ ነው ብለህ ትፈራለህ። አብርሃም ነው እንደዛ አይደለም፣ አይወርስህም። እኔ ካንተ ጋር ነኝ፣ እኔ እንደውም ለአንተ ጋሻ ነኝ። በቃ አየህ፣ ማንም ምንም ሊያደርግ በፈለገ ሰዓት ጦር ሰብቆ የሚመታ ሰው አይደለህም፣ ወይም ደግሞ ማንም በአንተ ላይ የሆነ ነገር የሚያደርግህ አይደለህም። አብርሃም እኔ ለአንተ ጋሻ ነኝ፣ ስለዚህ አይወርስህም። አትፍራ፣ እኔ ለአንተ ጋሻ ነኝ ያለ እግዚአብሔር ይናገራል። ወዳጆቼ ወንድሞቼ፣ የአባቴ ቡሩካን እግዚአብሔር አምላክ ጋሻ ነኝ ብሏችኋል? አይወርሳችሁም ብሏችኋል? አይወርሳችሁም። እኔም ወንድማችሁ እንዲህ ልበላችሁ፣ አይወርሳችሁም። ሁሉም ያልፋል፣ ሁሉም ይሄዳል። እናንተ ግን በእግዚአብሔር ቃል ጸንታችሁ ቁሙ። ይሄ የእግዚአብሔር ቃል የሚያናውጥ ሳይሆን የሚያረጋጋ ነው። ይሄ የእግዚአብሔር ቃል የሚያኖር ነው። ይሄ የእግዚአብሔር ቃል ምድረ በዳውን የሚያሻግር ነው። ይሄ የእግዚአብሔር ቃል የሞተውን የሚያስነሳ ነው። ይሄ የእግዚአብሔር ቃል ሕይወት የሚሆን ነው። ወዳጆቼ ወንድሞቼ፣ አይወርሳችሁም። አትፍሩ። ሰይጣን የሚያዘጋጀው ነገር አለ፣ እግዚአብሔር የሚበትነው ነገር አለ። ጌታ ለዘላለም ይባረክ።